ኡሙ ሰላማ ፊቷን ሸፈነች እንደማፈራረጋት ማለት ነው። እንዲህም ስትል ጠየቀች፣ የአላህ መልእክተኛ ወይ ሴት ልጅ ዘር ታፈሳለች እንዴ ብላ ጠየቀች። እንዲሁም አሏት፣ መሐመድም እንዲህ አላት፣ ቀኝ እጅሽ አፈር ይንካው፣ ማስተዋል ተስኖሻል ማለት ነው። ታዲያ ልጁ እንዴት እሷን መስሎ ይወለዳል? ልጁ እንዴት እሷን መስሎ ይወለዳል? ዘር ማታጋራ ከሆነ ብሎ መለሱ ማለት ነው። አሁን ይህንን አሁን መገለጥ ነው። ቀኝ እጅሽን አፈር ይንካው፣ ማስተዋል ተስኖሻል። ሙሐመድ ከራሷ እንዳች አይናገርም። ስለዚህ ሴት ልጅ ታፈሳለች። ህልም የምታፈሰው በህልሟ ልጅ መውለጃ ነው። ኦራይት፣ ይሄን መገለጥ ነው። ቶፊክ፣ ይሄ መገለጥ ነው። እዚህ ሬቪሌሽን አንድ ጥያቄ ልጠይቅህ። ሁለትም ትጠይቃለህ። ቀጥል፣ መልሱ ላይ ቅድሚያ እሱ ይሄን ቶና እኔ በጠይቅም መለሰልኝ። ምን አፈርክበት? ይሄንን ነው ለጥያቄ ካላፈርክበት አስረዳኝ እስኪ። እኔ የተደረገበት ሶስቱ ጥያቄን ሰው ልጆቹ ቤተሰቡን የሚመስለው በምንድን ነው? እሱ ነው ያለህ ነብይህ። የመከራከር አቅሙ የለኝም። ማኔ የአመድ ጀመር ቪዲዮ አለህ ቃል ያ አለኛው። ሶሪ ግን እየበላሁት። ኦኬ መስማት እንችላለን ነው ይቻላል። አዎ ኧረ በደንብ ነው የሚቻለው። በደንብ ይቻላል። ጀስት 1 ሚኒት ብቻ። ማን ነው ቻሌንጅ የሚያደርገን? ማን ነው በዚህ ቶፒክ ላይ ቻሌንጅ የሚያደርገን? ሰሞኑን ገብታችሁበት ነበረ። ኖ ቻሌንጅ አድርጉኝ፣ ኖ ሞክሩኝ። ቪዲዮ ላሳይ ወይስ ድምጽ ብቻ? ቪዲዮ ነው እንደው ረጅም ነው እንዴ? አይ አጭር ነው። በጣም አጭር ነሽ። ይስሙት። አንዳንድ ኺላፎች መምጣት ጀመሩ። የኺላፎቹ መነሳት በዋናነት የዲን ግንዛቤ የሌላቸው ሙስሊሞች እና አብዱላህ ኢብኑ ሰባ የሚባል ይሁዲ ሙስሊም መስሎ የገባ የየመን ይሁዳ ሙስሊሞች መሀል የገባ እውቀት የሌላቸው ሙስሊሞች በድብቅ እየመለመለ አጌነስት ዑስማን እንዲሄዱ ፕሮፓጋንዳ ውስጥ መስራት ተጀመረ። ዑስማን ኢብኑ አፋን ረዲየላሁ ዐንሁ በደንብ አስተውሉ። ማ አብደላ እብን ሰላማ ሙስሊም መስሎ በመግባት አይሁዳዊው ሙስሊሞቹን እየለመለመ እርስ በርስ አባላቸው። ሙሐመድ ከሞተ በኋላ እርስ በርስም እንዲፋጩ አደረጋቸው። ሙስሊሞች ዛሬ ላይ ነቢያችን 3 ጥያቄዎችን አብደላ ኢብን ሰላማ ጠይቆት በዚህም ነቢይ ተደርጓል የሚሉት ሰውዬ ሆን ብሎ ገብቶ እንዴት እንዳደረጋቸው አያቸዋ። መሐመድን ጭውት ካለበት በኋላ ከዛ በኋላ ደግሞ ሙስሊሞችን ሙስሊም ነህ እያለ እየመሰለ እየለመለመ ምን ያደርጋቸው ነበር? ዲቪዥን ይከፍት እዛው እንትን ያደርጋቸው፣ ይበትናቸው ነበር፣ ይከፋፍላቸው ነበረ። ሙስሊሞች ዛሬ ላይ ሙሐመድ ነብይ ሆነ ብለው 3 ጥያቄ ተጠይቆ በስርዓት መልሶ ማንም ከነብይ ውጭ የማይመልሰው ሙሐመድ መለሰ ብለው ቢሉት አብደላ ኢብን ሰላማ የጠየቀው ከዛም በኋላ እስልምናን ተቀበልኩ ካለ በኋላ እርስ በርስ በተናቸው ማለት ነው። ይህንን ጥያቄ ካዳ ቻሌንጅ ታደርጉኛላችሁ? ወገንታት ቻሌንጅ የሚያደርገኛለ ወጥ ሲል ቦስ የሆነ ሀዲስ ትዝ አለኝና እያነበብኩኝ በጣም ገርሞኝ ከቁርአን ቀጥሎ ሁለተኛ መጽሐፍ ላይ ምን ይላል? ነብዩ ቅልጥም በልተው ሰገዱ፣ የፍየል ቅልጥም በልተው ሰገዱ። ምንድን መገለጡ? ግራም እስኪ አንብበው። እሺ በቃ ያው እስኪ አንብብልኝ። ኃይለኛ ታምር እኮ ይሄ ኃይለኛ ነው። ይሄ ታምራዊ የፈጣሪ ቃል ነው። የፍየል ስጋ ሲዋቂ ውዱ አያስደርግም። እሺ አመር ኢብን ኡመያ እንዳስተላለፉት ያለ መልእክተኛ የፍየል ቅልጥም እየበሉ ሳሉ የሰላት ጥሪ ተሰማ። ቢላቸውን ጥለው ሰገዱ፣ ውዱ አደረጉ። ውዱ አላደረጉ ሰሪ መሐመድ ራሱ አሳቀው። ምንድን ነው የሚጠቅመኝ ለእኔ? እሺ አሁን ይሄ ለእናንተስ ምንድን ነው የሚጠቅማችሁ? ቅልጥም በላ ሙሐመድ፣ ከዛ ሰገደ። ተረት ኤኒዌይስ ሀዲሱ ላይ መልሰውና ማን የትኛው የባዮሎጂ መምህር ነው ሴሊ ዲስቻርጅ በምታደርገው ልጅ እሷን ይመስላል ብሎ ያስተማረህ?
ሙስሊም ዶክተሮችም ካላችሁ ነው፣ የሙስሊም ባዮሎጂ መምህራኖችም ካላችሁ ነው። የትኛው ነው ያስተማራችሁ ከመሐመድ ውጭ? ይሄንን ተረትስ 5ኛ ክፍል ባዮሎጂ የተማራችሁ ጭንቅላታችሁ እንዴት ብሎ ተቀበለው? ከቁርአን ልታሳየን ትችላለህ? ምኑ አሳየው? ቁርአን ላይ ያስቀምጠውልሃል እኮ ተፍሲሩ። ይሄ ሲጀመር የተሳሳተ መረጃ ነው። ጎበዝ፣ እንደዛ ብለህ ካለው እኛ የምንፈልገው እንደዚህ ነው። አምስተኛ ክፍል ሰነፍ ተማሪ ካልሆነ ባዮሎጂን ያጠና ጠንቅቆ የሚያውቀውን ክፍል ማያቅ ነብይ ብዬ እንዴት ነው የምከተለው? ደግሞም የጠየቀው ሰውዬ በኋላ እስልምናን ሊበትን ያደረገ ሆን ብሎ ትሪክ ያደረገው መሐመድን ባይራሳየው አንብባ እንዴ ሱራ 5:65 ላይ አላነብስ ይለኝ እኮ ነው ያልኩት። ከስር ቡሃሪ በዘገቡት ይላል። ካቀለምኩበት ጀምሮ ከቀዩት ቡሃሪ በዘገቡት ሐዲስ አነስ እንዳስተላለፉት አብደላ ኢብን ሰላማ ወደ ነብዩ ወደ መዲና በመምጣት ወሬ ከተሰማ በኋላ ወደ ነብዩ በመምጣት እንዲህ አላቸው፣ ነቢይ ካልሆነ በስተቀር ማንም የማያውቃቸውን የሆኑ 3 ነገሮችን እጠይቃችኋለሁ አለ። ምክንያቱም ልብ በሉ እዚች ጋር ነቢይ የሆነ ሰው ነው እንጂ ሌላ ሰው አያውቀውም። መልስ ቢመለስለት ራሱ አብደላ ኢብን ሰላማ ራሱ ነቢይ ካልሆነ በስተቀር ሊያውቀው አይገባም። ከነቢዩ ውጭ ማንም አያውቅም ስላለ ማለት ነው። ማንም ስላለ ከዛ ጥያቄዎቹ ምንድናቸው ሲባል በመጨረሻው ሰዓት የመጀመሪያው ምልክት ምንድናቸው? አንድ ሁለተኛ የጀነት ሰዎች የሚመገቡት የመጀመሪያው ምግብ ምንድነው? ሶስተኛ አንድ ልጅ ሲወለድ ወደ አባቱ ወይንም ወደ እናቱ የማዘንበሉ ሚስጥር ምንድነው ብሎ ጠየቃቸው። ያው እዚህ ጋር ይመልሳሉ። ከዛ በኋላ ነብዩ ይነበብ ሐዲሱ ወይስ ያ እንትኑን ልጅ እንዴት እንደሚመስልና አባቱን አንብበውና መልካምሽ። እሺ ከዛ ነብዩም አሁን ጅብሪልን ስለ ይታያል ብዬ አስባለሁ። በደንብ ደብዛዝ ብሏል። ቀጥል አንብበው። እሺ ነብዩ አሁን ጅብሪል ስለ እነርሱ ነግሮኝ ነበረ አሉ ኢብኑ ሰላማ። ጅብሪል ከመላእክት መካከል ለጠላት የሆኑ መላእክት ነው። ጅብሪል ከመላእክት መካከል ለጠላት የሆነ መላእክት ነው አላቸው። እሳቸውም ከመጨረሻዋ ሰዓት ምልክቶች የመጀመሪያው እሳት የሰው ልጆችን ከምስራቅ ወደ ምዕራብ አንድ ላይ ትሰበስባቸዋለች አለ። የጀነት ሰዎች የሚመገቡት የመጀመሪያ ምግብ የአሳ ነባሪ ጉበት ነው አለ። እሺ አንድ ልጅ ሲወለድ ወደ አባቱ ወይንም እናቱን የማዘንበሉ ሚስጥር የወንዱ የዘር ፈሳሽ ይላል። የወንዱ የዘር ፈሳሽ ከሴቷ የዘር ፈሳሽ ከቀደመ ልጅቱ የአባቱን ይመስላል ብሎ አስቀመጠ። የሴቷ የዘር ፈሳሽ ከወንዱ ዘር ፈሳሽ ከቀደመ ልጅቱ እናቱን ይመስላል አሉ። እሱም ከአላህ በስተቀር አምልኮት የሚገባው አምላክ አለመኖሩን አንተ ያለ መልእክተኛ መሆንህን እመሰክራለሁ ብሎ ሰለመ ይሉናል። አብደላ ኢብን ሰላማ የጠየቀው ጥያቄ ምንድነው? ነብይ ብቻ ሌላ ማንም የማያውቀው ነበር። ከነብይ በስተቀር ነው ያለው። ከነብይ በስተቀር ማንም የማያውቃቸው ጥያቄዎች ብሎ የጠየቀው የማያውቃቸው። መልሱ ሲሰጠው እሱ ነብይ ካልሆነ መልሱን እንዴት አወቀ እና ሰለመ? ብዙ ጥያቄ አለ። ቀጥል ቦስ። እዚህ ላይ የመጀመሪያ አንተራ ጥያቄ እንኳን መመለስ አልቻሉም። እስኪ የመጀመሪያዋን ሎጂክ እንኳን ማፍረስ አልቻሉም። ስህተት መሆኑን ያሳየንበትን መሐመድ ምን ትላለህ? እዚህ ላይ ትቀበላለህ? ይህን አዲስ ወይንስ የአዲስ ተረት ተረት ነው ትላለህ? እንዴት አለ ነብይ የተደረገበት እነኝን ጥያቄ መልሷል። ስለዚህ ትክክለኛ ነብይ ነው የምትሉበትን መስፈርት ትቀበላለህ ወይንስ ትጥላለህ? መልስ። ባዮሎጂ ክፍል እኩል ቢጨርሱ
እንዴት ነው የሚሆነው? ሚክስ ነው የሚሆነው ልጁ አሰብኩትና ሁለቱም ለምን ታስባለህ? ይጨርሱ ልጁ ምን የሚመስል ይመስላል? ምን አሳሰበህ አንተ? መቻ ገባና እንዴት አሳስበኝ? እንዴት ታስባለህ? ገና ሳታገባ የሚያውቀው ጥያቄ እኮ ነው። ከነብዩ ማን ታስባለህ? እኩል ተጨረሱ። ወደፊት አዲስ መገለጥ ሲመጣ እናወራበታለን። ማንም ዶክተር ወንግ ባዮሎጂ መምህር ነኝ ባዮሎጂ ያውቃለው ምትልና ግባና ቻሌንጅ አድርገኝ። አሁን ለምሳሌ ከ30 ዓመት ከ20 ምናምን ዓመት ከ10 ምናምን ዓመት በፊት የነበሩ ኬዞች ከሀገር ውጭ ያሉ ኬዞች ማለት ነው። ለምሳሌ ወንጀሎች፣ የተለያዩ ወንጀሎች ተፈጽሞ ነበረ። ለምሳሌ ነፍስ ግድያ ወንጀሎች በጣም ብዙ ኬዞች ነበሩ። ኤፍቢአይ ቁጭ አድርጎ የያዛቸው፣ ሲአይኤ ቁጭ አድርጎ የያዛቸው ማለት ነው። በጊዜው ጥሩ ቴክኖሎጂ ስላልነበረ በ19 ምናምን ጥሩ ቴክኖሎጂ ስላልነበር እነዛ ኬዞች ምን ተደርገዋል? ፖዝ ተደርገው ቆመዋል። ለምሳሌ ገዳዩ እፎይ ከሆነ ተጠርጣሪ ተብሎ ይያዛል። ግን ምንም ማረጋገጫ ስለማይኖራቸው ያን እፎይ ስለመሆኑ ማረጋገጫ ስለማይኖራቸው ይተውታል። ምን ስለሆነ? ማሽን ስለሌለ፣ በዛን ጊዜ ቴክኖሎጂው ጥሩ ስላልነበር። ከ1400 ዓመት በፊት እንዲህ ብሎ የተሰከሰው ህዝብ አሁን ላይ የቴክኖሎጂ ሁሉን ነገር ግልጽልጽ አድርጎ ኢቨን እንኳን ታውትና አልትራሳውንድ እንኳን ክሊር ሁሉን ነገር ሲቲ ስካን ያለውን ነገር ክሊር አድርጎ በሚያሳይበት ሰዓት ታውትና የዘረመልን በስነ ስርዓት እያንዳንዱን ነገር የሚያሳይ ቴክኖሎጂ ደረሰን። አሁን እስልምና ጉድ ሆነ። የዛን ጊዜ ወንጀለኛ ተጠርጣሪ ተብለው የነበሩት ሰዎች አሁን ላይ እየተያዙ ከርቸሌ እየገቡ ነው። ምክንያቱም ቴክኖሎጂዎች መጥተው ወንጀለኛ መሆናቸው እየተረጋገጠ ነው። አሁንም መሐመድ ቴክኖሎጂ ባመጣው ነገር የተናገረው ነገር ነብይነቱ የተቀመጠበት ነብይነቱ የተረጋገጠበት ነገር ይሄው እየተጋለጠ ነው። ስለዚህ እስልምና ውስጥ ምን ሰራላችሁ? ውጡ።